ሰላም ጤና ይስጥልኝ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ በአሪፍ ትሪትመንት ይዤላችሁ መጥቻለሁ። የዛሬው ትሪትመንት ለፀጉራችን መለስለሻ፣ ለተጎዳ ፀጉር በፀሐይ በሙቀት በላብ በተለያዩ ነገሮች ለተጎዱት ቆዳን የሚከፋፍትና እንዲሁም ፕሮቲን የሚሰጠው ፀጉራችንን የሚመግብ እንዲሁም ደግሞ ቆዳችንን ከፈንገስ ከተለያዩ ባክቴሪያዎች እንዲከላከልልን የሚያደርግ ከካሮት ከሎሚ ከኦሊቪያ ኦይል እና እንቁላል አንድ ላይ ተከሽኖ ልበላችሁ ይዤላችሁ መጥቻለሁ። ጁስ ነው እንዳትሉኝ መቼም ይሄን ሁላ ስትሰሙ ማለት ነው። እንግዲህ ፀጉሬን በደንብ መሽጬ ዝግጁ አድርጌ ነው የመጣሁት። እንደዚህ ፀጉራችሁ አብሯችሁ እንዲቆይ እንዳማረበት እናንተ ጋር እንዲቀመጥ ለማድረግ በተለያዩ ነገሮች ፀጉራችሁን መጠበቅ የግድ ነው። ወደ ቪዲዮ ከመግባታችን በፊት አሰራሩን አይተን እንመለስ። እኔ ሬዲ አድርጌዋለሁ። አሰራሩን አይታችሁ ተመልሰን እንገናኝ። አሰራሩ በጣም ቀላል ነው። ካሮቴን አጥቤ አዘጋጅቻለሁ። ካሮቱ በተቻለ መጠን ባንልጠው አሪፍ ነው። ከፍተኛ ቆሻሻ ከሌለው ቫይታሚኑ ቆዳው ላይ ስላለ ቆዳውን በደንብ አጥበን ብቻ መፈቅፈቅ እንችላለን። ባይላጥ ጥሩ ነው ማለትም ባይፈቀፈቅ ቆዳው ማለት ነው። አንዱ ብቻ በቅቶኛል። አንዱ በጣም ትልቅ ስለነበረ ይሁን ምን ያህል እንደወጣው ትልቅ ነው በጣም። ጋዙን በጣም በትንሹ ማድረግ አለብን ቫይታሚኑ እንዳይሞትብን። ከጀመረ በኋላ ከ5 እስከ 7 ደቂቃ ጋዙን ሚዲየም ላይ አድርገን ብስል እስከሚል እናበስለዋለን። በጣም መሞት የለበትም። ከ5 እስከ 7 ደቂቃ ጋዙን በትንሹ አድርገን ከፈላ ሰዓት ጀምሮ አሰራሩን እንግዲህ እንዳያችሁት ነው። በጣም ቀላል ነው። በቤታችሁ ውስጥ እየሰራችሁ ሁላችሁም ተጠቀሙበት። እመኑ ፀጉራችሁ በ3 እና በ4 ወር ትልቅ የእድገት ለውጥና ጤናማ የሆነ ፀጉር እንዲኖራችሁ ይረዳል። ሁላችሁም ተጠቀሙበት ልላችሁ ፈልጋለሁ። እንግዲህ አሁን እኔ ልቀባ ነው። ከተቀባችሁ በኋላ አብዛኛውን ጊዜ ቪዲዮ እስከ መጨረሻ ታዳምጡ። ብዙዎቻችሁ ወይኔ ቅዝቃዜው በጌታስ ተቀብታችሁ ይሄንን ያህል አቆዩ ብዬ ቪዲዮ ላይ ተናግሬ ገብታችሁ ግን በኮሜንት ላይ ስንት ደቂቃ ነው ፀጉሬ ላይ ማስቀምጠው? ይሄን ከ1 ሰዓት ተኩል እስከ 2 ሰዓት ከዛም በላይ ብታስቀምጡ ችግር የለውም። ነገር ግን ማዋል ማሳደር እንዳታደርጉት ማለትም ሎሚው ለቆዳችን እንዲያጸዳ ያረግንበታል። የትኛውን ትሪትመንት ደግሞ ከፍተኛ ሰዓት 2 ሰዓት ከዛ በላይ መታጠብ አለባችሁ። በቃ ምንም ጥቅም የለውም። ይሄንን የ2 ሰዓት አቆይቼ ታጠበዋለሁ። እኔ የትኛውንም ትሪትመንት ሰራ እንደዚህ ለስለስ አድርጌ ነው የምቀባው። ማለትም እንትን አላወፍረው። ጫፍ መጨረሻ ላይ ቀባለሁ እና ቤተሰብ ፀጉራችሁ እንዳይጎዳባችሁ ፀጉራችሁ ጤናማ እንዲሆን ፀጉር ርዝመት ብቻ አይደለም ባይዘው የሚፈልገው ፀጉር እኛ ጋር እስካለ ድረስ
ጤናማ የሆነ ፀጉር ያስፈልጋል። ለዛ ደግሞ ዝም ብሎ በራሱ አይደለም ፀጉር እንክብካቤ ይፈልጋል። በዚህ አይነት መልኩ ሁላችሁ እየሰራችሁ ተጠቀሙ። ታመሰግኑኛላችሁ። የእውነት መቼም ካሮት ማንኛውም ሰው ቤት አለ። እንቁላልም እንደዛው። ሞር ደግሞ አረብ ሀገር ላይ ያላችሁ እህቶቼ በቀላሉ ልናገኝ ከምንችላቸው ነገሮች አንዱ ነውና ሰርታችሁ ተጠቀሙበት። እንደዚህ አድርገን ፌስታልና ሻሽ እስር አድርገንበት ለ2 ሰዓት ያህል አቆይተን እንታጠበዋለን ጋይስ። እና ቤተሰቦቼ በእንደዚህ አይነት መልኩ ሁላችሁም ሰርታችሁ ተጠቀሙበት ልላችሁ ፈልጋለሁ። እኔ ፌስታሌን ሻሽን እስር አድርጌበት አቆይቼ ታጠበዋለሁ። እኔ በዚህ ሰናበታችኋለሁ። እናንተ ቪዲዮ ላይክ አድርጉልኝ፣ ሼር አድርጉ። ለናርዲ ዩቲዩብ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ከኔ ጋር ቆዩ። ደውል ምልክቱን ማብራት እንዳትረሱ። ባይ ባይ። ወዳችኋለሁ።